የአርሲው ግድያ ቤተክርስቲያኗ መከላከያ በፍጥነት እንዲገባ ጥሪ ያቀርባለች። የአልሻባብ ቀንደኛ ሰላይ መገደሉ ተሰምቷል። ዝርዝሩን እንመለስበታለን። ከኢትዮጵያ ግዙፍ የንግድ ድርጅት ረብጣ ገንዘብ ዘርፏል የተባለው ሰላይ መገደሉ ተሰምቷል። ይህንንም እንቃኛለን። ጄኔራል ታደሰ ወረደ የወልቃይቱን እቅድ ተቃውመዋል። በቀጣዮቹ ቀናት የሚጠበቀውን ፍጥጫ የምንመለከት ይሆናል። ኢትዮጵያ ላይ 13000 ጥቃቶችን በአንድ ዓመት የሰነዘሩት ስውር እጆችን ጉዳይ በዝርዝር እንዳስሳለን። ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? የዕለቱ መረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚው ጉዳያችን እናምራችሁ። ጄኔራል ታደሰ ወረደ የወልቃይቱን እቅድ ተቃውመዋል። ህወሓት ምዕራብ ትግራይ ብሎ በሚጠራው ወልቃይት የተፈናቀሉት ዜጎችን ለመመለስ አቶ ጌታቸው ረዳ ከፌዴራል መንግስቱና የመንግስታቱ ድርጅት ጋር ኮሚቴ በማዋቀር እንቅስቃሴ መጀመራቸው ይታወቃል። ለዚህም ሲባል ጌታቸው ረዳ 2 ጊዜ ያክል ወደ ሁመራ ተመላልሰው ከወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ጋር መምከራቸው አይዘነጋም። ያም ሆኖ ህወሓትና የጄኔራል ታደሰ ጥምረት እኛ ካወጣነው ውጪ አንድም ተፈናቃይ ወደ ወልቃይት አይንቀሳቀስም ማለታቸው ይታወሳል። አስተዳደሩ በወጣው መግለጫ ይህንኑ ሐሳብ ደግሞታል። የትግራይ ጊዜያዊ አስተዳደር ተፈናቃዮችን ወደ ቀያቸው የመመለስና በኃይል የተያዙ የትግራይ ግዛቶችን ወደ ነበሩበት የማስመለስ ጉዳይ ሊከናወን የሚችለው በግጭት ማቆም ስምምነቱ ማዕቀፍ ብቻ ነው ሲል አቋሙን ገልጿል። የጊዜያዊ አስተዳደሩም ፌዴራል መንግስቱ ከጊዜያዊ አስተዳደሩ ከህዝቡና ከስምምነቱ ተፈራራሚ ወገኖች ይሁንታ ውጪ ተፈናቃዮችን ለመመለስ የሚያደርገው እንቅስቃሴ ተቀባይነት የለውም ብሏል። የግጭት ማቆም ስምምነቱም አሸማጋዮች ተፈናቃዮች ደህንነታቸውና ክብራቸውን ባስጠበቀው አኳኋን እንዲመለሱ እንዲከታተሉም ጊዜያዊ አስተዳደሩ ጠይቋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪው ጌታቸው ረዳ ከሰሞኑ በሁመራ ከነ ኮሎኔል ደመቀ ዘውዱ ጋር ባደረጉት ውይይት ወልቃይትን በጉልበት መመለስ የሚለውን ሐሳብ እቃወማለሁ፣ ህወሓት በዚህ አካባቢ የነበረው መዋቅር ከፈረሰ 5 ዓመታት አልፎታል፣ ሚሊሻውም መመለስ አይችልም ብለው ነበር። ጥንቅራችን እንደቀጠለ ነው። የተከበራችሁ የሸገር ታይምስ ቤተሰቦች የአርሲው ግድያ ቤተክርስቲያኗ መከላከያ በፍጥነት እንዲገባ ጥሪ ያቀርባለች። በኦሮሚያ ክልል በምስራቅ አርሲ ዞን በጥቅምት ወር ብቻ ከ25 በላይ የሚሆኑ ሰላማዊ ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ አስታውቋል። መምሪያው ጥቅምት 19 ቀን 2018 ዓመተ ምህረት ባወጣው መግለጫ የተገደሉት ሰዎች በጥቅምት ወር በተለያዩ ጊዜያት በአካባቢው የሚኖሩ የቤተክርስቲያኗ ተከታዮች መሆናቸውን ገልጿል። መግለጫው አክሎም የቤተክርስቲያኗ መዋቅር ከሀገረ ስብከት እስከ ወረዳ፣ ከወረዳ እስከ አጥቢያ ቤተክርስቲያን መረጃዎችን መሰብሰቡን ገልጾ በአጠቃላይ በጥቅምት ወር በሆን ቆሎ ዋቤ፣ በመርቲና በጉና ወረዳዎች ጨምሮ ከ25 በላይ የንጹሃን ግድያ መፈጸሙን አመልክቷል። በተጨማሪም ጥቅምት 18 ለጥቅምት 19 አጥቢያ ማለት ነው በሆን ቆሎ ዋቤ ወይም ስልጣና ወረዳ 5 ሰዎች መገደላቸው ተሰምቷል ያለው መግለጫው ገዳዮቹ እነማን እንደሆኑ ግን አልገለጸም። የተገኘውን ዝርዝር መረጃ ለሚመለከተው አካል እንደሚያቀርብ ማስታውቋል። ይህ በእንዲህ እንዳለ በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ ሄላ ዘባባ ቀበሌ ማንነታቸው ያልታወቁ የተባሉ ታጣቂዎች ሰኞ ጥቅምት 17 ቀን 2018 ዓመተ ምህረት ከምሽቱ 4 ሰዓት አካባቢ በፈጸሙት ሃይማኖት ተኮር ጥቃት 3 ሰላማዊ ሰዎች ተገድለዋል። ሌሎች 4 ሰዎች ደግሞ ታግተው መወሰዳቸውን የአካባቢው የቤተክርስቲያን ምንጭ ገልጸዋል ተብሏል። ለደህንነታቸው በመስጋት ስማቸውና የሥራ ኃላፊነታቸው እንዳይጠቀስ የጠየቁ እኚሁ ምንጭ ያልታወቁ ያሏቸውን ታጣቂዎች በፈጸሙት ጥቃት ሰላማዊ ሰዎች በአሰቃቂ ሁኔታ መገደላቸውን የተናገሩት ከቤታቸው አውጥተው ነው የረሸኗቸው ያሉት እኚሁ የሃይማኖት አባት በአካባቢው የሚፈጸመው ጥቃት ከ2006 ዓመተ ምህረት የጀመረ መሆኑን ገልጸው አሁን ላይ ተባብሶ መቀጠሉን አስረድተዋል። አክሎም በአካባቢው ከ2006 ዓመተ ምህረት ጀምሮ በተፈጸሙ ተመሳሳይ ጥቃቶች 190 ገደማ ሰዎች መገደላቸውን ጠቁመዋል። የጥቃት አድራሾቹ ማንነትና ጥቃቱን ለምን እንደሚፈጽሙ የሚታወቅ ነገር የለም ሲሉ ገልጸው የጥቃቱ ሰለባዎች
የኦርቶዶክስ ተዋሕዶ እምነት ተከታዮች መሆናቸውን አስረድተዋል። ሰኞ ዕለት በተፈጸመው ጥቃት የተገደሉት ሰዎችም ማሙሽ ደርቤ፣ ትዕግስት ጅማና ግዛው ከተማ የተባሉ ግለሰቦች መሆናቸውን ገልጸው የሟቾቹ የቀብር ስነ ስርዓትም ማክሰኞ ጥቅምት 18 2018 ዓ.ም በዘንባባ አርሴማ ቤተክርስቲያን መፈጸሙን አብራርተዋል። በታጣቂዎች ታግተው የተወሰዱ ሰዎች ስም ዝርዝር አስታጥቄ ደርቤ፣ ከተማ ተክሉ፣ በኃይሉ አበባውና ሲሳይ ከተማ የሚባሉ መሆናቸውንም አክለዋል። ዘገባዎች ስለተፈጸመው ጥቃት መረጃ ለመጠየቅ ለአርሲ ዞን የኮሚኒኬሽን ባልደረባ አቶ ተስፋዬ ተደጋጋሚ ጊዜ ለማግኘት ሙከራ ቢያደርጉም ጥረታቸው እንዳልተሳካን ያስታወቁት የኢትዮጵያ መከላከያ ሰራዊት ትላንት ጥቅምት 19 ቀን 2018 ዓ.ም በይፋዊ የፌስቡክ ገጹ በወጣው መግለጫ በምዕራብ አርሲ ዞን ሲሪቾና ሸርካ ወረዳዎች ማህበረሰቡን ለመዝረፍና ለማሸበር አልሞ የሚንቀሳቀሰው ሸኔ ተደምስሷል ሲል ገልጿል። በደቡብ እዝ የጉና ክፍለ ጦር ዋና አዛዥ ሌተናንት ኮሎኔል ሳሊዮን ክብራሰን ሸኔ ሰላም ማደፍረስ የሚያስደስተው ህዝብ በሰላም ወጥቶ ሲገባ የማይወድ የመሰረተ ልማት መሟላት የማይዋጥለት ጸረ ህዝብ የሆነ ጠላት በመሆኑ ጠንካራ መታሳርፈናል ሲሉ ነው የገለጹት። ክፍለ ጦሩ ህዝብና መንግስት የሚሰጡትን ግዳጆች በላቀ ጀግንነት ለመወጣት በስነ ልቦና በአካል ብቃትና በስልት በሚገባው ልክ ዝግጁ ነው ሲሉ አክለዋል። በስምሪቱ በአካባቢው የሚገኘውን የሸኔ አዛዥ ጃልጢቃን ጨምሮ 23 የተገደሉ 5 የተማረኩ መሆናቸውንና ክላሽ እንዲሁም በርካታ ተተኳሽ የክላሽ ካዝናና ትጥቆችም ተማርከዋል ነው ያሉት። ወደ ሌላኛው ጥንቅራችን እናምራችሁ። አቶ አወል አርባ በአፋር ግንባር በርካታ የፌስቡክ ገጾችና አካውንቶች የአፋር ክልል ርዕሰ መስተዳድር አቶ አወል አርባ ወታደራዊ ዩኒፎርም ለብሰው በኢትዮ ኤርትራ ድንበር አቅራቢያ እንደተገኙ የሚያሳይ ቅንብር ምስል አጋርተው ነበር። ይህንን የቅንብር ምስል ካጋሩት መካከልም ከ29000 በላይ ተከታዮች ያሉትና ሲርናፍ ቀብሶፍና የተባለ የፌስቡክ ገጽ ይገኝበታል። ይህ ገጽ ከቀይ ባህር 45 ኪሎ ሜትር ላይ በቡሬ ግንባር የሚል ጽሑፍም ርዕሰ መስተዳድሩ የቅንብር ምስል ጋር አጋርቷል። ይሁን እንጂ የመረጃ አጣሪ ገጾች በምስሉ ላይ ባደረጉት ማጣራት ምስሉ በሰው ሰራሽ አስተውሎት ወይም AI የተፈበረከ እንደሆነ አረጋግጠዋል። የምስሉን ትክክለኛነት ለማጣራት የጉግል ምርት የሆነውን ሲንክ አይዲ ዲቴክተር መጠቀማቸውን የገለጹ ሲሆን ይህ መገልገያም ምስሉ በሰው ሰራሽ አስተውሎት የተፈበረከ እንደሆነ አመላክቷል። በሰው ሰራሽ አስተውሎት ወይም AI የሚፈበረኩ ምስሎችና ቪዲዮዎች ከጊዜ ወደ ጊዜ እየረቀቁና እየተበራከቱ መጥተዋል። እነዚህን አርቲፊሻል ይዘቶች በተለያዩ ማህበራዊ ትስስር ገጾች ሲንሸራሸሩ መመልከትም የተለመደ ሆኗል። ይሁን እንጂ ይህ ቴክኖሎጂ ሐሰተኛ መረጃን ለሚያሰራጩ ግለሰቦችና ቡድኖች መልካም አጋጣሚን ፈጥሯል። በርካታ ሰዎችም ለሐሰተኛና አሳሳች መረጃዎች ሲጋለጡ ይስተዋላል። ኢትዮጵያ ላይ 13000 ጥቃቶችን በአንድ ዓመት የሰነዘሩ ስውር እጆች ቀጣዩ ዝርዝር ዘገባችን ነው። በበጀት ዓመቱ የመጀመሪያ ሩብ ዓመት ብቻ 13443 የሳይበር ጥቃትና ሙከራ መመዝገቡን የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ አስታውቋል። የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ጥቅምት 17 ቀን 2018 ዓ.ም ባደረገው ስብሰባ የኢንፎርሜሽን መረብ ደህንነት አስተዳደር የ2018 በጀት አንደኛ ሩብ ዓመት እቅድ አፈጻጸም ሪፖርትን ሲገመግም ነው ይህ የተገለጸው። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ ባቀረቡት ሪፖርት በሩብ ዓመት በ2018 ዓመተ ምህረት የመጀመሪያዎቹ 3 ወራት ብቻ 13443 የሳይበር ጥቃትና የጥቃት ሙከራ መመዝገቡን ገልጸው 900 ያህሉ ከፍተኛ አደጋ ሊያደርሱ የሚችሉ እንደነበሩ አስረድተዋል። የተቋሙ የመቆጣጠር አቅም እያደገ በመሆኑ ሊደርሱ ይችሉ የነበሩ ቁጥራቸው የበዛ የጥቃት ሙከራዎችን ማክሸፍ ተችሏል ነው ያሉት። ተቋሙ በተለያዩ ጊዜያት በተመዘገቡ በሰርጎ ገቦች፣ በድረገጽ ጥቃት አድራሾች፣ በመሰረተ ልማት ማቋረጥ ላይ ያነጣጠሩ ጥቃቶች ላይ ቁጥጥር ማድረጉንም አስረድተዋል። በተለያዩ መንገዶች የሚፈጸሙ የሽብር፣ የማጭበርበር፣ የስም ማጥፋት፣ ህገወጥ የገንዘብ ዝውውርና የግድያ ወንጀልን የመሳሰሉ የወንጀል ድርጊቶች ላይ ክትትል መደረጉንም አክለዋል። ዋና ዳይሬክተሯ በሩብ ዓመቱ ለ4 ተቋማት የክሪፕቶ ማይኒንግ ድርጅቶች ፈቃድ መሰጠቱን ገልጸው የተሰጠው ፈቃድ እንደ ሀገር ከመነጨው ኤሌክትሪክ ኃይል ለህብረተሰቡ ተደራሽ ያልሆነውንና ሊባክን የሚችለውን ታሳቢ በማድረግ ነው ብለዋል። ኤሮ አባይ በተሰኘው የድሮን ማምረቻ ፋብሪካ አማካኝነት 300 ድሮኖች መመረታቸውን የገለጹት ዋና ዳይሬክተሯ በቀጣይ ሩብ ዓመት 100 አዳዲስ ድሮኖችን ለማምረት እቅድ እንደተያዘ፣ የሚመረቱትን ድሮኖች ለኢሬቻ ክብረ በዓል ጭምር ለማድመቅ ክፍያ በማስከፈል ገቢ ማስገኘት መቻሉን አብራርተዋል። የተቋሙ ምክትል ዋና ዳይሬክተር አቶ ዳንኤል ጉታ በበኩላቸው የድሮን ማምረቻ ፋብሪካው ለሲቪልና ለወታደራዊ አገልግሎት የሚውሉ ምርቶችን የሚያመርት ቢሆንም አሁን
እየተመረቱ ያሉት ድሮኖች ለመዝናኛ አገልግሎት ጭምር የሚውሉ መሆናቸውንና ከኢትዮጵያ አልፎ ለጎረቤት ሀገሮች አገልግሎት በመስጠት ገቢ ሊያስገኙ የሚችሉ መሆናቸውን ተናግረዋል። በመንግስት በልዩ ሁኔታ ድሮኖች እንዲመረቱ ትዕዛዝ መሰጠቱን ገልጸው በሺዎች የሚቆጠሩትን ለማምረት እየተሰራ ነው ብለዋል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፈቲ መሐመድ ደግሞ ተቋሙ ከምን ጊዜውም በላይ ከሌሎች ሀገሮች ጥገኝነት የሚያላቅቁ የኢንተርኔት መተግበሪያዎችን በሀገር ውስጥ ማልማት የሚያስችለውን ቁመና እንዲገነባ እንዲሁም የሀገሪቱን የመረጃ ሉዓላዊነት ማስከበር ላይ አበክሮ ሊሰራ እንደሚገባ አሳስበዋል። በተጨማሪም ዜጎች ከሚደርስባቸው የመረጃ ምንተፋና ከአጭበርባሪዎችና ከጥቃት አድራሽ አካላት መታደግ ያስፈልጋል ብለዋል። አስተዳደሩ የዜጎችን የዲጂታል ግንዛቤ ማሳደግ፣ ማስተማር፣ መደገፍ፣ መረጃ መስጠትና ጥቃት ከደረሰባቸው በኋላም በፍጥነት መታደግና ስራውን በሚገባ ማከናወን እንደሚጠበቅበት ተናግረዋል። ውድ ቤተሰቦቻችን ወደ ሌላኛው መረጃችን እንለፍ። የአልሻባብ ቀንደኛ ሰላይ መገደሉ ተሰምቷል። ከኢትዮጵያ ግዙፍ የንግድ ድርጅት ረብጣ ገንዘብ ዘርፏል የተባለው ሰላይ ጉዳይን በዝርዝር እንመልከት። የአልሻባብ ስለላ ተቋም መስራች መገደሉን የተሰማው በዓለም አቀፍ የጸጥታ አጋሮች የሚደገፈው የሶማሊያ ብሔራዊ ጦር ወይም ኤስኤንኤ በመካከለኛው ጁባ ቡአሌ ከተማ ኢላማውን የመታ የተባለለት የአየር ድብደባ ፈጽሟል። በዚህም ከፍተኛ የተባለ የአልሻባብን መሪ መግደሉ ተሰምቷል። የሶማሊያ መከላከያ ሚኒስቴር ሰኞ ዕለት እንዳስታወቀው ከሆነ የተገደለው የሽብርተኛ መሪ መሐመድ አብዲ ሐሙድ በመባል የሚታወቅ ነው። በቅጽል ስሙ ጃክፋር ጉሬ የሚባለው ሙሐመድ ከአልቃይዳ ጋር ግንኙነት ያለው የሽብር ቡድን መስራች አባልና የቡድኑ የስለላ ኃላፊ ተብሎ የሚጠራው የሽብር ቡድኑ መስራች አባል ነው። በሚኒስቴሩ መግለጫ መሰረት ጉሬ በሽብር ቡድኑ አመጽ እንቅስቃሴዎችና የገንዘብ ድጋፍ ውስጥ ትልቅ ሚና ተጫውቷል። መግለጫው አክሎም ባለፉት ዓመታት በቡድኑ ውስጥ በበርካታ ከፍተኛ ኃላፊነቶች ያገለገለና ከዚህም ውስጥ የውጭ ደህንነት ኃላፊ፣ የአመራር ደህንነት ኃላፊና የስለላ ክትትል ኃላፊ ይገኙበታል ነው የሚለው። እነዚህ ሁሉም ከቡድኑ የስለላ የአሰራር እቅድና ጭካኔ የተሞላበት የግድያ ተግባራት ጋር የተያያዙ ናቸውም ሲል መግለጫው አትቷል። መንግስት እሱና የቡድኑ የቀድሞ መሪ አህመድ አብዲ ጎዳኔ ስሙ ካልተገለጸ አንድ የኢትዮጵያ ኩባንያ ገንዘብ ለመበዝበዝ አብረው እንደሰሩ ተናግሯል። በኋላም ይህ ከኢትዮጵያ የተዘረፈው ገንዘብ የሽብር ቡድኑን መመስረት ለመደገፍም ጥቅም ላይ ውሏል የተባለው። አናዶሉ ደግሞ በዘገባው የተገደለው የአልሻባብ የስለላ መሪ በምን መልኩ ከኢትዮጵያ ገንዘብ እንደመዘበረ በዝርዝር አላስቀመጠም። በጉሬ ላይ የተወሰደው ወታደራዊ ዘመቻ በሶማሊያ የፌዴራል መንግስትና በዓለም አቀፍ አጋሮቹ መካከል እየቀጠለ ባለው አልሻባብን የማዳከም ተልዕኮ ውጤት ሲሆን ዋነኛ ዓላማውም ለሶማሊያ ሕዝብ ደህንነት፣ መረጋጋትና ዘላቂ ሰላም ማረጋገጥ ነው ተብሏል። እንደዚሁም ኦፕሬሽኑ የጠንካራ ቅንጅትና የዓላማ አንድነት ውጤት መሆኑን በመግለጫው አመልክቷል። ከሐምሌ ወር ጀምሮ የሶማሊያ ጦር በሶማሊያ የአፍሪካ ህብረት የሽግግር ተልዕኮ ወይም አውሶምና ሌሎች ዓለም አቀፍ አጋሮች ድጋፍ በሶማሊያ ደቡብና ማዕከላዊ ግዛቶች ውስጥ በአልቃይዳ ተባባሪ በሆነው የሽብር ቡድን ላይ የሚወሰደውን እርምጃ አጠናክሮ ቀጥሏል። ከ16 ዓመታት በላይ በሶማሊያ መንግስት ላይ አመጽ እያካሄደ የሚገኘው አልሻባብ በተደጋጋሚ ጊዜ የጸጥታ ኃይሎችን፣ ባለስልጣናትንና ሲቪሎችን ኢላማ ያደርጋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።